መጣው እንጂ የገዳይና የተገዳይ ልጅ እንዳይሆኑ ቶሎ በወቅቱ ድረሱ ብዬ ነበር ግን ማንስ ነው ይሄ እንደሚመጣ ታቁም ነበር እንዴ አልነገርኩሽም ጽናት ተግረሽ ነበር አባትሽ እንኳን አላዘነልሽም ምን ይደረግ እንግዲህ ስሜቱን መቆጣጠር ነበረበት አማዬ ገዳይ ልጅ ያለው ምናምን ይጣ አይ እንግዲህ እሰው ቤት እየኖሩ እንደዚህ መጮህ አስፈላጊ አይደለም ሻላ ምን ያደረግሽ ነው ማዬ እንደዚህ ተሰብራ እንደዚህ ያስነየሽት አንቺ እንዴት እንደዚህ ተናገረልሽ የምትናገርበትን ነገር ቦታና ጊዜ አትለይለትም እንዴ ብሌኒ እንሂድ በቃ እንሂድ ብትሄዱ ነው የሚሻለው ጸሎ ይኸውልሽ አሁን ጥሩ መንገድ አግኝቻለሁ እቺን የገዳይ ልጅ ከባቢ አሽቀንጥሬ ጥላታለሁ አንቺ ግን ቆይ ያምሻል እንዴ ተረጋግተሽ ባክሽ አውሪኝ አትጩይ እጮሃለሁ ይሄው እጮሃለሁ በደብ ነው ሽምጮ በቃ አሁን የምፈልጊው ነገር አገኝቻ አይደለ እመኝኝ ብሌ እኔ ፈልጌ አንድም ነገር ያጣሁት ነገር የለም እሺ ቆይ ግን አንቺ ምን አይነት የሰይጣናዊነት ነው ምን አይነት ሰይጣን ነሽ በፈጣሪ ስም አሁን የሰውን ችግር ላንቺ ለጥሩነት መንገድ ማድረግ ምን የሚሉት ምን መርህ ነው የፈለግሽውን ነገር ለማግኘት አንዱ ሚስጥሩ ምን እንደሆነ ታውቂያለሽ በተገኘው መንገድ ይዞ መሄድ ምን አይነት ጨካኝ ነሽ ግን ራይል ምን አይነት አለማሰብ ነው ቆይ ግን ትንሽ እንኳን አያሳዝኑሽ ወይ ያሳዝናሉ በጣም ቅርባደ እንዴት በዚህ ልክ ትጓዛለህ አባ ለምን እኔ እኮ ደስታዬ ያንተን ደስታ ማየት ነበር የባቢን ደስታ ማየት ነበር አባዬ አንተ ግን በቁሜ ገደልከኝ ሁሉም ነገር ነው ያሳጣኝ አባ ገለኸኛል ቅርበኝ ልጅ ቅርበኝ በድዬሻለሁ ይቅርታ ነው ያልከው አባዬ እኔ አንተ ይቅርታ ምን ያደርግልኛል አባቴ ይመልስልኛል ንገረኝ ይቅርታ ፍቅሬ ይመልስልኛል ልጅ ይሽራይ ዋጋሽን ታገኛለሽ ትንሽ ቀን ብቻ ጠብቂ ይቺ ያዘን ድባብ ተላፍ ጽኑ መልጭበትን ሁኔታ ላረጋጋና አሳይሻለሁ ዋጋዬንማ ነው የሚሰጡኛል እቺን ቀን እንዳትረሻት እሺ ይልሽ አንድ ቀን የተሰበረ ልብ የሚጣገናል የዛን ሰዓት ግን አንቺ ነሽ ተጎጇል አይሁን ነበር ዘግዝቆ ማውጣት አረሳትም እሺ ዛሬ ሰኞ ሚያዝያ 27 ነው ወይ ባቢዬ በጣም ነው ናፈቀኝ አንድ ጊዜ ብቻ ሊዮ አንድ ጊዜ ብቻ እባክሽን ራሄልን ቢያትበይ አይደል ኧረ እባክሽ በህልምሽም ቢሆን እንድታዩ አልፈቅድልሽም የማናት ባካችሁ ሆ በእናትሽ ራሄል ለመጨረሻ ጊዜ ብቻ ላስቸግርሽ ከዚህ በኋላ ምንም አይነት ነገር አልጠይቅሽም አንዴ ብቻ አይኑልኝ እባክሽ አላደርገውም መቼም ቢሆን ባቢን ደግመሽ እንድታይ አልፈቅድልሽም እባክሽን ራሄል አትጨክኝብኝ እባክሽ እየለመንኩሽ ነው እባክሽ በጭራሽ እኔ ላገናኝሽ አልችልም ምክንያቱም እሷን ካየው ታመማለሁ ብሏል እኔ ደግሞ እሱ እንዲታመምብኝ ባቢ ሁሌም እወዳለሁ አቶ ተስፋዬን ከዚች ምድር አሰናበተው ጽኑ ትልቁ መከራ አንድ ብሎ ጀመረ የስተዛሬው ሙሽት እውነት በጣም ያሳዝናል ባቢም ከምንም በላይ ተጎርቷል አባቱን አጥቶ በጸጸት እየሰከረ ይገኛል የእውነት እኔ በጣም ነው ያዘንኩት የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ የሚባል አባባል አሁን በጣም ህይወታቸውን ችግራቸውን አስተካክለው ፈተው ህይወታቸውን ባንድ እንዳይመሩ ያደረገው ጽናትንና ባቢን ትልቅ ድንበር በመካከላቸው ተፈጠረ የባቢን አባት የጽናት አባት አጠፋው እሱ ወደ እስር ቤት ገባ
ጽናትም አሁን በአባቷ ላይ ተናዳ ራሷን ለማጥፋት መድኃኒት ወሰደች። በጣም ያሳዝናል። በዛ ላይ የራሂል ጭካኔ እንደቀጠለ ነው። ጽናት ራሂልን ተማጸነቻት። ባቢዬ ናፍቆኛል። በአሁኑ ሰዓት ባቢ ማንም ጋር ይሁን ምንም ጋር አይመለከተኝም፣ ግን ደግሞ አንድ ጊዜ ብቻ ሊየው ፍቀጅልኝ አለቻት። ራሂል እሱን አላደርገውም፣ መቼም ቢሆን ሙቼ ነው ቁሜ አላሳይሽም፣ ጥፊ ከዚህ እሱም እሷን ካየሁኝ እመሜ ይነሳል ብሏል አለች። አውቃ ራሂል አሁን የምትፈልገውን የሷ አባትና የሱ አባት ሲጠፋፉ ባቢን የራሱ አደረገች። ያሳዝናል። ግን ባቢ ወደ ራሱ ሲመለስ እውነት ጽናትን ተረድቶ ወይስ ጽናት ራሷን ታጠፋለች? እንግዲህ በሚያሳዝን ሁኔታ ነው የዛሬው። እውነት ልቤ ተሰብሯል። ምን ነው ባላየሁት ባልተከታተልኩት ነው ያልኩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ባለፈ አቶ ግርማና አቶ ተስፋዬ ተናንቀው ነበረ ፓርቱ ያለቀው ማለት ነው። በእንጀራ እናቷ የምትሰቃየው ቀጣይ ፓርት ይዘመተናል። እንግዲህ ተስፋዬ ግርምሽን ባነቀበት አጋጣሚ ግርምሽ ደግሞ አባርቆ አቶ ተስፋዬን ከዚች ምድር አስወገደው። አቶ ግርማ ግን አስቦበት አልነበረም። አስፈራርቶ በግፍ የተወሰደበትን ገንዘብ ለመመለስና ልጁን ወደ ነበረችበት የህይወት ደረጃ ነበር ለማስተካከል የፈለገው። ግን ደግሞ አቶ ተስፋዬ የታሰረውን ፈቶ ወደ ግርምሽ በመሄድ ጉሮሮን በሁለት እጁ ሲያንቀው እሱም የነፍሰ ደሙን ሽጉጡን አባርቆ ከዚህ ምድር አሰናብቶ ገላገለው። አንዳንድ ጊዜ መጥፎ ሰዎች ይዘው ይሞታሉ። ግርምሽ ይሄን ያደርጋል ተብሎ ማንም ሰው አላሰበም አልጠበቀም ነበር። ግርምሽ አሁን ካሉት በታች ከሞቱት በላይ ሆኖ ወደ እስር ቤት ተወረወረ። ከ15 እስከ 20 ዓመት ሊፈረድበትም ዝግጁ ሆኗል ፍርድ ቤቱ። ምክንያቱም ግርምሽ በወንጀል የተያዘው እዛው እጁ ላይ ባለው ሽጉጥ ነው እና በርግጥ እሱም አልካደም፣ እውነታውን ተናገረ። ጽናትም እኔም ብትወደኝ እንደዛ አታደርግም በማለት አባቷ ላይ አንዳንድ ቃላቶችን ተናገረች። የእውነት ልቤ ተሰብሯል። ሲቀጥል እንግዲህ በሚከብድ ሁኔታ አቶ ግርምሽ አቶ ተስፋዬን ካሰናበተ በኋላ ከምንም በላይ አልቅሶ አዝኖ ብቻውን ልጅ ጉር ሰራሁሽ እያለ በአለቀሰበት ቆይታ በኋላ ጽናት ጋር ደወለ። ጽናት ከዛ በፊት ስትደውል ስልክ አያነሳም ነበር። በኋላ ላይ ሲደውል ተመስገን ፈጣሪ ሆይ አባዬ ምን ሆነ ነው ምንድነው ይዋጣ ስትለው እሷ ጋር ደውሎ አለቀሰ። ጽኑዬ ነይልኝ አላት። ምንድነው የተፈጠረው ስትለው ማንም ሰው ሳያይሽ ቀስ ብለሽ ተደብቀሽ ነይ እዚሁ አሳይቻለሁ ብሎ አድራሻውን ላከላት። ከዛም በአጋጣሚው ደግሞ ልክ ስልኩ እንደተከፈተ ፖሊሶቹ እየተከታተሉ ነበር። ምክንያቱም የግርምሽንና የጽናትን ስልክ ስለጠለፉት። ከዛም እየሮጡ ፖሊሶቹም እዛ ሄዱ። ከፖሊሶቹ በፊት ጽናት እዛ ሄዳ አባቷን የተፈጠረውን ነገር ስትጠይቅ ምን ሆነብኝ እያለች አባቷን ስትይዘው እፊቷ ሬሳ መጋደሙን አላየችም ነበር። ከዛም ምን ሆነብኝ ነው አባዬ ምን ሆነብኝ ነው እያለች እሪ ብላ ስጨርስ ዘወር ስትል የባቢ አባት እዛ ድብን ብሎ አየችው። አባቷ ላይ መጮህና ልቡን መደብደብ ጀመረች። ያሳዝናል። እውነት በጣም ነው ልቤ የተነካው። ጽናት አባቷን ለኔ ብታስብ ይሄንን ነገር አታደርግም አለችው። ግርምሽም ላንቺ ብዬ ነው እባክሽን ልጄ እኔ ምን ላድርግ አንተ ጨካኝ ነህ። ለኔ ብትል ኖሮ ፍቅሬን የወደፊት ተስፋዬን አንተን አባቴን አትነጥቀኝም ነበር። እንዴት ነው ጨካኝ አባት እንዳለኝ እስከ ዛሬ ያላወቅኩት። በጣም
ጨካኝ ይህን እንዴት ልታደርግ ቻልክ ብላ የአባቷን ደረት መውገር ጀመረች። አባትየውም ምንም አማራጭ የለውም። አዎ ክፉ ነኝ ልጄ፣ እባክሽን እኔ ሁሉም ነገር ላንቺ ብዬ ነው በማለት ያዛት። ቀጠለና በገዛ ድርጅትሽ ሰራተኛ የጽዳት ሰራተኛ አድርገው ሞራንሽን ዝቅ ሲያደርጉት ምን ማድረግ ነበረብኝ? ግን ፈልጌው አልነበረም፣ ላስፈራራው ነበረ። እናም አቶ ተስፋዬ ወደኔ በመጣ ሽጉጡ አባረቀ ብሎ ቢነግራትም ጽናት ልታምነው አልቻለችም። በዚች ምድር ላይ ደጋግሜ ነግሬሃለሁ፣ የኔ ደስታና የኔ ሀብት አንተና አንተ ብቻ ነህ ብዬ ነግሬህ ነበር። እናም አሁን ግን ሙሉ ህይወቴን ነው ያበላሸኸው። አንተን አጥቼ ለኔ ገንዘብ ምንም አይሰራልኝም። ከሁሉም የወጣ ጎመን አደረከኝ። አንተ ባቢ ነበር የኔ ደስታ፣ አሁን ሙሉ ህይወቴን አበላሽተሃል ብላ እራለች። ከዛም ፖሊሶቹ ደረሱ። እየዬ ማለት ሲጀምሩ እና እቤት ውስጥ እንግዲህ እንደምንም ብላ ተደብቃ ነበር የሄደችው። ብሌን ጽናትን ስታጣት ባቢ ጋር ሄደች። ባቢ ደግሞ በጣም እየተጨናነቀ ይገኛል። በቤተሰቦቻቸው መጥፋት ጽናትና ባቢ ተራርቀዋል። እናም የገዛ አባቷ እንዳገተው ስለተረዳች ነው ጽናት የባቢን አይን ለማየት ፈርታ ርቀት የተፈጠረው። ባቢ ደግሞ በዚህ ሰዓት ሁሉንም ነገር አብረን መጋፈጥ ሲገባን ከኔ ጠፍታለች እኮ ብሌን አላት። ባቢዬ አትፍረድባት፣ አይንህን ማየት ፈርታ ነው አለችው። ምን ያስፈራል? ምንድን ነው የተፈጠረው? በዚህ ሰዓት የኔና እሷ መለያየት ነው ወይስ ደግሞ አብረን ችግሮችን መጋፈጥ ነበረብን? እያለ ፖሊሶቹ ጋር እንሂድ፣ እኔ ፖሊስ ጣቢያ ልሄድ፣ አንቺ ደግሞ እናቷ መቃብር ሄዳ ከሆነ ፈልጋት አለ ባቢ። እኔማ መቃብር ብቻዬን አልሄድም ባቢ፣ እኔ አልወድም አለችው። ምን ችግር አለው? እኔ እኮ አይ ፖሊሶቹ ጋር አብረን እንሄድና ከዛ በኋላ ደግሞ አብረን እሷን መቃብር ሄደን ፈልጋታለን አለችው። እኔማ ስራ ያቃለልኩና ጊዜ ያብቃቃ መስሎ ነበር። እሺ ብሎ ባቢ ከብሌን ጋር ፖሊስ ጣቢያ ሲሄዱ እድለኞች ናቸው። እና አሁን እኮ ጽናት በሰጠችን ስልክ ተፈቶ አግኝተነው በሷ አቅጣጫ ልንሄድ ነው አለ። ምን አዲስ ነገር ይሄ ነው አለ። አዎ ሲልም ከዛ በጣም ምንድነው የጽናት አባት ተገኝቷል። ስለ አባዬ ሲልም ስለ አባት የተገኘ ነገር የለም። የጽናት አባት ተገኘ ማለት አባትም አቶ ተስፋዬ እዛ ያሉ ይመስለኛል አለው። ታይዘው ሲሄዱ አቶ ተስፋዬ እዛ ዘፍ ብሏል። ባቢ የሚሆነው ግራ ተጋባ፣ ጨነቀው። ያዙ ይልቀቁኝ አለ። አባቱን ጥለኛ አትሄድ በማለት በጸጸት ማንባት ጀመረ። አባዬ የፈለከውን አድርገኝ፣ የፈለከውን እሆንልሃለሁ፣ አንድ ጊዜ ብቻ ተነሳ መልስ ስጠኝ ማለት ጀመረ። ያሳዝናል። ከዛም አቶ ግርምሽን ይዘውት ፖሊስ ጣቢያ መጡ። ብሌን እየየ ብላ አለቀሰች። እንዴት ጽናትን እንደዚህ ታደርጋታለህ አቶ ግርምሽ? እንዴት እንደዚህ ታረጋለህ ጋሽ ግርማ? በማለት እኔ ለሷ ብዬ ነው እመኝ ፈልጌው አይደለም። ለሷ ብትልማ የዘላለም ህይወቷን ጨለማ አድርገህ ደጋግማ ነግራህ ነበረ። አባቴ አንተነ ደስታ ብላህ ነበር፣ አንተ ግን ሁሉንም ነገር አደረካት አለችው። አቶ ግርምሽ ጸጸቱ በዛ፣ እሪ ያለ ማልቀስ ጀመረ። ጽናትን መታ መርማሪ አንድ ጊዜ እናውራ ብላ አባቷ ጋር ወራች። አባቷን ከዚህ በኋላ አባት የሚባል የለኝም፣ ልጅም አይደለሁም፣ በቃ የኔ አባት ልክ አቶ ተስፋዬ ላይ ሽጉጥ ደቅነህ ተኩሰህ እንደገደልከው እኔንም እንደዛ ገለህ ቀብረኸኛል አለችው። የአቶ ግርምሽ ጸጸት እያደር እየበዛ መጣ። በጣም ያሳዝናል። አቶ ግርምሽ ወደ እስር ቤት ገባ። ከ15 እስከ 20 ዓመት እስራት እንደሚፈረድበት ነገ ችሎት ላይ የሚያዳምጡት ይሆናል። ጽናትን አሁን የብሌን እናት ይበልጥ ሞት ይሻለዋል፣ አባትሽ እስር ቤት ከሚሆን ከ15 እስከ 20 ዓመት ከተፈረደበት በሰላም አይወጣም፣
እዛው ይሞትልሻል በማለት አበሰጫጯት። እሷም መድኃኒት ገዝታ ራሷን ለማጥፋት ሞከረች። ባቢን ለቅሶ ለመድረስ ብሌንና ጽናት ተያይዘው እየሄዱ እያለ ራሄል አረመኔዋ ከሱ ፊት ለፊት እንዳትቆም አገደቻት። ያማቻል ምን ልትሰሩ ነው የመጣችሁት አለቻት። ከዛ እሷም ብሌን ግን ጽናትን አሳምናት ነበር። ይህች መርዝ ምንም ነገር ብትልሽ እንዳትሰሚያት እሺ ጽኑዬ፣ መሄድ አለብን መድረስ አለብን በቃ አለቀ፣ ምንም ነገር ብትባይ እንዳትሰሚያት ብላት ነበር። ግን ራሄል በዛ በምላሷ ጽናትን አሳመነቻት። የራሄል ክፋት ለምንድን መሰላቸው? ባቢን ከጎን ሆና እንድታያዝ እና ባቢ በሷ ከጎኔ ናት ብሎ እንድጽናና ስላልፈለገች ነው። የባቢንና የጽናትን ርቀት በአጋጣሚው የተጠቀመች ነው። ምኞቷ ይሄ ነበረ፣ ተሳካላት። ከዛም ምን ያረጋችሁ ነው ስትልም ለቅሶ ልንደርስ ልናጽናናው አለች ብሌን። ያማችኋል ጽናት ምን ልታረጊ መጣች ስትላትም ከባቢ ጎን ልሆን አለቻት። ጤነኛማ አይደለሽም፣ እንዴት ያባቱ ገዳይ ጥላቱ መቃብሩ ላይ ተመጫለሽ አለቻት ብሌን። ስርዓትሽን ያሽ፣ ያጠፋው አባቷ ነው፣ በአባቷ ደግሞ እሷ መስቃየት የለባት፣ ከባቢ ጎን ሆና አልቅሳ ትቀብራለች አለቻት። አንቺ ዝም በይ፣ አሁን ሌላ ነገር ሳይከተልሽ ሄጅ። በጣም ድፍረታችሁ እንደ ጥላት እቤቱ ድረስ ሰተት ብሎ ይመጣል። ሌላ ችግር ከመፈጠሩ ሄዱ ብላ ጽናትን ስታሳምናት ብሌን በቃ ለሄድ ብላ እየሮጠች ሄደች። ጽናት ራሄልና ብሌን ተፋጠጡ። እዩልሽ ራሄል እመኚኝ፣ አንቺ አረመኔ ሐሳብሽ የምትፈልጊውን ነገር አግኝተሻል፣ ከዚህ ውጭ ምን አባሽ ለሆነ የምትይው ስትላትም አሁን ድሮ የኔ ነው፣ ባቢ በኔ እጅ ውስጥ ነው ያለው፣ እሷ ከጎን ያልሆነችም ብሎ ከጎኑ እንደሆንኩኝ እኔን አምኖ ይቀበላል። ከዛ እኔ ራሄል የምፈልገው ነገር አስቢ ምንም ቢሆን ወደ ኋላ አልልም፣ ራሄል ነኝ አለቻት። እሱን እኔ ሙቼ ካልሆነ እመኝኝ እናያለን፣ መቼም ቢሆን ይሄ ህልምሽ ቅዠት ነው የሚሆንብሽ፣ እኔ ጽናትና ባቢ መቼም ቢሆን እንደማይላዩ አስረግጬ እነግርሻለሁ አለቻት ብሌን። ከዛ ዝም በይ አንቺ ራሱ በቅርቡ ዋጋሽን አሳይሻለሁ አለች ራሄል። በጣም ያሳዝናል። ራስ ወዳድነቷ ቢያንስ መቃብር እንኳ ሄዳ እንዳትቀብር ባቢን አይታ ሁኔታውን እንዳትመለስ አደረገች። ከዛም ተመልሳ መጣች። የብሌን እናት ማሽቃበት ትችላለች። የት ሄደሽ ነው ስትልም እማዬ ለቅሶ ሄደን ነበር፣ ግን ራሄል መለሰችን አላስገባን አለቻት። ምን ነው ልጄ፣ ምን ነው ጽናት አለቻት። እንደማየ ምን ነው አለች። እንዴት ገዳው እዛ ትሄጃለሽ? ሰውስ ምን ይላል እንዴ? እንዴት ነው ማሰብ ያለሽ አለቻት። እማዬ አለች። የምሬን ነው በማለትም ጽናትን አስቀየመቻት። ብዙ ንግግር ተናግራ ጽናት ብሌን ከቤት ወጣ እያለቀሰች እያለ መንገድ ላይ ያገኘቻት ብሌን ዘንዬ ምን ሆንሽብኝ አለች። ምንም አለቻት። ከዛም ተመልሳ ወደ ቤት መጣች እና የጽናት አባት ለብሌን በዚች ምድር ላይ ያለሽ አለ ልጅ አንቺና አንቺ ብቻ ነሽ፣ ብታስቀይምሽ እንኳን ልጄን አደራ ብሎ በተደጋጋሚ ሰጥቷት ሄዷል። ሰብራቷን ላድነው አልችልም ጋሼ ግርምሽ፣ ግን የምችለውን አደርጋለሁ አለች። ጽናት ተስፋ ቆርጣ ከባቢ ተለይቼ መኖር አልችልም በማለት መድኃኒቷን ቃመችው። ትሞት ይሆን ትድን ይሆን? ቻናሉን ሰብስክራይብ እያረጋችሁ